ሰላም ሰላም እንዴት ናችሁ? ይህ የግሬድ ናይን ማቴማቲክስ የምዕራፍ 4 አምስተኛ ቪዲዮአችን ነው። በዚህ ቪዲዮአችን እንግዲህ የምናየው ምንድነው ሶልቪንግ ኳድራቲክ ኢኒኳሊቲስ ዩዚንግ ሳይን ቻርት። በባለፈው ቪዲዮአችን ኢኒኳሊቲዎችን ወይም ኳድራቲክ ኢኒኳሊቲን በፕሮዳክት ፕሮፐርቲስ ሜተድ እንዴት ሶልቭ ማድረግ እንደምንችል ተመልክተናል። በዚህ ደግሞ የምናየው ምንድነው ሶልቪንግ ኳድራቲክ inequalities using sign chart method. Okay, using sign chart method. እንግዲህ ኳድራቲክ ኢኒኳሊቲዎችን በሁለት ሜተድ ሶልቭ ማድረግ እንደምንችል ተመልክተን በፕሮዳክት ፕሮፐርቲ እና በሳይን ቻርት ሜተድ ሶልቭ ማድረግ እንደምንችል አይተን በፕሮዳክት ፕሮፐርቲ ደግሞ እንዴት ሶልቭ እንደምናደርግ ተመልክተናል በባለፈው ቪዲዮአችን። በዚህኛው ቪዲዮአችን ደግሞ የምናየው ምንድነው እነኚህን ኳድራቲክ ኢኒኳሊቲዎች ዩዚንግ ሳይን ቻርት ሜተድ እንዴት ሶልቭ ማድረግ እንደምንችል እናያለን። እንግዲህ ሳይን ቻርት ማለት እዚህ ጋር ምልክትን መሰረት ያደረገ ኢኒኳሊቲ ስለሆነ እንግዲህ ግሬተር ዛን ለዛን ምናምን ስንል ያው ምልክት አለ ፖዚቲቭ ኔጌቲቭ ማለታችን ነው እና ዜሮ ደግሞ ከሁለቱም ውጭ የሆነች ፖዚቲቭም ኔጌቲቭም ያልሆነች ቁጥር እሱን ኳድራቲኩን ዜሮ የሚያደርግልን ከእንደገና ደግሞ ፖዚቲቭ የሚሆንበት ኔጌቲቭ የሚሆንበት ከሶስቱ እንግዲህ ሶስቱን የምልክት ዞኖች ተመልክተን የምንሰራበት ሜተድ ነው ማለት ነው። ስለዚህ በዚህ በኳድራቲክ ኢኒኳሊቲዎችን በዚህ በሳይን ቻርት ሜተድ እንዴት ሶልቭ ማድረግ እንደምንችል እንግዲህ እዚህ ጋር ስቴፖች አሉ፣ እነሱ ተከትለን እንሰራለን። የመጀመሪያው ምንድነው ስቴፕስ ኢን ሶልቪንግ ኳድራቲክ ኢኒኳሊቲስ ባይ ሳይን ቻርት ሜተድ። ለመስራት እነኚህን አራት ስቴፖች መከተል ይኖርብናል። የመጀመሪያው ሪራይት ዘ ኢኒኳሊቲ ቱ ጌት ዜሮ ኦን ዘ ራይት ሃንድ ሳይድ። በራይት ሃንድ ሳይድ ሪአሬንጅ ማድረግ በስታንዳርድ ፎርም መጻፍ ብለን ቅድም ወይም ደግሞ በባለፈው ቪዲዮአችን የተመለከትነው ነው። ሁለተኛው ፋክተር ኢፍ ፖሲብል ዘ ሌፍት ሃንድ ሳይዱን ፋክተራይዝ እናደርጋለን። ሌፍት ሃንድ ሳይዱን ፋክተራይዝ እናደርጋለን። ሶስተኛው ግራፍ ኢች ፋክተር ኦን ሳይን ቻርት ዩዚንግ ዲስፕሌይ ኦፍ ሳይንስ። በሳይኖቹን ደግሞ ዲስፕሌይ ቻርት ላይ እናስቀምጣለን። ሩት ኦፍ ኤኒ ፋክተር ኢዝ ኤ ኪ ፖይንት። ሩት ወይም ደግሞ ዜሮ የምንለው ማለት ነው። ዜሮዎችን እንፈልግና እነሱንም እናስቀምጣለን ሳይን ቻርታችን ላይ። በመጨረሻ ኢች ኪ ፖይንት ኦር ኢንተርቫል ኢዝ ዲስፕሌይንግ ዩዚንግ ኮለመን። በኮለመን እንግዲህ ሳይኖቹን እናስቀምጣለን ማለት ነው። ይሄኛውን በቀላሉ እንግዲህ በምሳሌ ስናየው የበለጠ ግልጽ ይሆንላችኋል ማለት ነው። የበለጠ በኤግዛምፕል እናየዋለን። ቀላል ነው። በደንብ አቴንቲቭሊ መከታተል ነው ከእናንተ የሚጠበቀው። የመጀመሪያው ኤግዛምፕል ምንድነው የሚለው ኤክስ ማይነስ 4 ታይምስ ኤክስ ፕላስ 3 ለዛን 0 ነው። ስለዚህ አሁን ፕሮዳክታቸው ምንድነው? የሁለቱ ፕሮዳክት ምንድነው? ለዛን 0 ነው። ለዛን 0 ማለት በሌላ አነጋገር ምን ማለት ነው? ኔጌቲቭ ነው እያለን ነው። ስለዚህ ይህንን ሳይን ቻርት ላይ በመሳል በቀላሉ መስራት እንችላለን። ዩዝ የሳይን ቻርት እናደርጋለን። ሳይን ቻርት እንጠቀማለን ማለት ነው። ሳይን ቻርት በምንጠቀምበት ሰዓት እዚህ ጋር ዜሮዎቹ መጀመሪያ ማስቀመጥ ይኖርብናል። ይሄኛውን ኢኳል ቱ 0 አድርገን እንሰራለን። ሁለቱ ኤክስ ማይነስ 4 ታይምስ ኤክስ ፕላስ 3 ኢኳል ቱ 0 አድርገን ዜሮዎቹን እንለያለን። እዚህ ጋር ለዛን ነበረ፣ ይሄ ለዛን ሊሆን ይችላል። ለዛን ኦር ኢኳል ቱ ግሬተር ዛን ኦር ግሬተር ዛን ኢኳል ቱ ሊሆን ይችላል። እሱን ኢኳል ቱ 0 ብላችሁ ዜሮዎቹን ትፈልጋላችሁ። ሁለቱ ሲባዙ 0 ከሰጡ ባይ ፕሮዳክት በዜሮ ፕሮዳክት ሩል ደግሞ ሁለቱ ተባዝተው 0 ከሰጡ ወይ ኤክስ ማይነስ 4 0 ነው ኦር ደግሞ ኤክስ ፕላስ 3 0 ነው እንደማለት ነው። እዚህ ጋር የኤክስ ዋጋ ስንፈልግ 4 ይመጣል፣ ወይም ደግሞ የኤክስ ዋጋ ኔጌቲቭ 3 ነው። ስለዚህ ይሄ ኳድራቲክ ኢኒኳሊቲ 0 የሚሆነው ወይ ዜሮዎቹ ማና ማን ናቸው ማለት ነው? 4 እና ኔጌቲቭ 3 ነው። 4 ላይ እና ኔጌቲቭ 3 በኤክስ ቦታ ብንተካ ይሄ ኳድራቲክ ኢኒኳሊቲ 0 ነው የሚመጣው ማለት ነው። ኦኬ እነሱን እንለያለን። የመጀመሪያው ስራችን እነሱ መለየት ነው። ከዚህ ቀጥሎ እንግዲህ የምናደርገው ምንድነው በሳይን ቻርት ማስቀመጥ ነው። ሳይን ቻርታችን ስናስቀምጥ እዚህ ጋር ፋክተራችንን እናስቀምጣለን። ሁለቱም ፋክተሮቻችንን ፋክተርስ አሉ። ከዛ እንግዲህ እዚህ ጋር እንደምታዩት ኤክስ ዋጋ ኔጌቲቭ 3 ነው። እዚህ ጋር ደግሞ 4 ነው።
ሶ ከኔጌቲቭ ወደ ፖዚቲቭ ነው የምናስቀምጠው ማለት ነው። ስለዚህ የትኛውን ፋክተር ነው ቀድመን የምናስቀምጠው? ኤክስ ማይነስ ኤክስ ፕላስ 3 የሚለውን ነው። ኤክስ ፕላስ 3 ከዛ ቀጥሎ የዚህ ዜሮ ማን ነው ማለት ኤክስ ፕላስ 3 ዜሮ የሚያደርገው ማን ነው? የኤክስ ዋጋ ስንት ሲሆን ነው? ኔጌቲቭ 3 ሲሆን፣ ስለዚህ ኤክስ እኩል ይሆናል ኔጌቲቭ 3 እናስቀምጣለን። ከዛ ቀጥሎ ደግሞ ምንድነው ሶሉሽኖች እንግዲህ በኔጌቲቭ 3 ይሄ ማለት ኔጌቲቭ 3 ለዛን ኤክስ ለዛን 4 ነው። ኦኬ ለኢንኢኳሊቲ ሶልቭ ስናደርግ ሶሉሽናችን በኔጌቲቭ 3 እና በ4 መካከል በሁለቱ ዜሮች መካከል ቀጥሎ ይመጣው ማን ነው? ኔጌቲቭ 3 ለዛን ኤክስ ለዛን 4 ቀጥሎ ይመጣው ማን ነው? ኤክስ ኩያን 4 ነው። ከዛ በኋላ ኤክስ ግሬተር ዛን 4 ነው። ኤክስ ግሬተር ዛን 4 እንደዚህ አድርገን እናስቀምጣለን። ከዛ በኋላ እንግዲህ በዚህ መሰረት ትንሽ የኛው ቦታው ግራ እንዳይገባችሁ ድጋሚ የተጻፈላችሁ መሰለኝ። እንደዚህ ጠጋል አድርገውና እዚህ ጋር ፋክተሮች አሉ። ፋክተርስ እንደዘን ኤክስ ለዛን እንግዲህ እዚህ ጋር ለዛን ዜሮ ስለሆነ አንደኛውን ፖዚቲቭ አንደኛው ኔጌቲቭ እንደሚሆን እንግዲህ እናውቃለን በባለፈው ስላየን ማለት ነው። ሶ እዚህ ጋር ኤክስ ለዛን ኔጌቲቭ 3 ኤክስ ኩያን ኔጌቲቭ 3 እንደዘን ኔጌቲቭ 3 ለዛን ኤክስ ለዛን 4 እንደዘን ኤክስ which is equal to 4 እንደዘን ኤክስ ግሬተር ዛን 4 አድርገን እናስቀምጣለን። እነኚህ ናቸው። ይሄ ሰው እንግዲህ እነኚህ እንዴት ነው የምንለየው የሚለው አንደኛ እዚህ ጋር ፋክተሮቹን እንደምታዩት ኤክስ ለዛን ኔጌቲቭ 3 ሊሆን የሚችለው እዚህ ጋር ሶልቭ ስታደርጉ እንግዲህ ኤክስ ፕላስ 3 ስለሆነ 3 ሲሻገር ወደዛ ከለዛን ሲሻገር ምን ይሆናል? ኔጌቲቭ ይሆናል። ኤክስ ለዛን ኔጌቲቭ 3 ይሄኛው ደግሞ እንደሚሆነው ኤክስ ለዛን ይሄኛው ለዛን ከሆነ አንደኛውን ፋክተር ኤክስ ፕላስ 3 ለዛን ካደረግነው ኤክስ ማይነስ 4 ምንድነው የሚሆነው? ግሬተር ዛን ነው የሚሆነው። ምክንያቱም እዚህ ጋር ያለው ኢኒኳሊቲ ምንድነው? ለዛን ስለሆነ ኦኬ ሶ ለዛ ነው እዚህ ጋር ኤክስ ግሬተር ዛን 4 ያልነው። ሶ ይሄኛው ኤክስ ኢኩዋል 4 የሚለውና ኤክስ ኢኩዋል ኔጌቲቭ 3 የሚለውን ደግሞ ኢኳል ቱ 0 አድርገን ነው የምናገኛቸው። እነኚህ ዜሮዎች ናቸው ማለት ኢኒኳሊቲው 0 የሚሆንባቸው የኤክስ ዋጋዎች እንደማለት ነው። ከዛ ደግሞ ከነሱ ተነሰን በዜሮዎቹ በሁለቱ ዜሮዎች መካከል ደግሞ ማለት እዚህ ጋር ዜሮዎችን አንደኛው 4 አንደኛው ኔጌቲቭ 3 ያመጣናል። በኔጌቲቭ 3 እና በ4 መካከል ደግሞ ያሉትን ዜሮዎች ደግሞ እዚህ ጋር እናስቀምጣለን። በሁለቱ ዜሮዎች መካከል ያሉትን የኤክስ ቫልዩዎች ማለት ነው። ከዛ በኋላ እንግዲህ እንሰራለን ማለት ነው። ሶ ፋክተሮቹ ማማ ናቸው? ኤክስ ማይነስ 4 ነው አንደኛው ፋክተር። ሁለተኛው ፋክተር ማን ነው? ኤክስ ፕላስ 3 ነው። ሶስተኛው እንግዲህ የሁለቱ ፕሮዳክት ነው የምንወስደው። ኤክስ ማይነስ 4 ሲባዛ ኤክስ ፕላስ 3 እንደዚህ አድርገን ሰንጠረዣችንን እንሰራለን ማለት ነው። ይሄው ሳይን ቻርታችንን በዚህ መልኩ እናዘጋጃለን ማለት ነው። ኦኬ ይሄን ሶሪ ሰው በዚህ መልኩ እናዘጋጃለን። ይሄው ከዛ በኋላ ቫልዩዎቹን እናስቀምጣለን። ጉድ ቀጥሎ የምናደርገው ምንድነው? እንደዚህ ካስቀመጥን በኋላ የኤክስ ዋጋ ከኔጌቲቭ 3 በታች በሚሆንበት ሰዓት ኤክስ ለዛ ኔጌቲቭ 3 ነው የሚለው። ስለዚህ የኤክስ ዋጋ ከኔጌቲቭ 3 በታች በሚሆንበት ለምሳሌ ኔጌቲቭ 4 እዚህ ጋር 0 ይመጣል አይደል?
4 በሚሆንበት ሰዓት ይሄኛው 0 ይመጣል ማለት ነው። ሰው ከኔጌቲቭ 3 በታች በሚሆንበት ሰዓት ኔጌቲቭ 5 ወይም ኔጌቲቭ ምናምን በሚሆንበት ሰዓት ምን ይሆናል? የዚህ ቫልዩ የኤክስ ማይነስ 4 ቫልዩ ምን ይሆናል ነው። ሰው በኤክስ ቦታ ከኔጌቲቭ 3 በታች የሆነ ለምሳሌ ኔጌቲቭ 4 ብትተኩበት ኔጌቲቭ 8 ነው። ኔጌቲቭ 5 ብትተኩበት ኔጌቲቭ 9 ነው። ስለዚህ እንዳለ የምታገኙት መልስ ምንድን ነው? ኔጌቲቭ ነው የምታገኙት ማለት ነው። ለማንኛውም ቫልዩ ከኔጌቲቭ 3 በታች የሆነ ቁጥር እዚህ ጋር ብትተኩ የምታገኙት ቫልዩ ኔጌቲቭ ነው የሚሆነው ዋራበረትስ። ኦኬ የኤክስ ዋጋ 3 በሚሆንበት ሰዓት እዚህ ጋር ምን ታገኛላችሁ? የኤክስ ዋጋ ኔጌቲቭ 3 በሚሆንበት ሰዓት እዚህ ጋር ምን ታገኛላችሁ ከተባለ እዚህም ጋር ኔጌቲቭ ነው የምናገኘው። ጉድ። በኔጌቲቭ 3 እና በ4 መካከል ያሉ ቁጥሮች ብናገኝስ ምን ይመጣል? እዚህ በኔጌቲቭ 3 እና በ4 መካከል ያሉ ቁጥሮች ለምሳሌ ኔጌቲቭ 2ን፣ ኔጌቲቭ 1ን፣ 0ን፣ 1ን ብትተኩ እዚህ ጋር የምታገኙት መልስ በሞላ ኔጌቲቭ ነው። ኦኬ ሶ 4 ላይ ስተኩ 0 ታገኛላችሁ። ኦኬ ከ4 በላይ የሆኑ ቁጥሮችን 5ን፣ 6ን ብትተኩ እዚህ ጋር ምን እንደምታገኙት ፖዚቲቭ ቁጥሮችን ነው የምታገኙት። ኦኬ ፖዚቲቭ ቁጥሮችን ታገኛላችሁ ማለት ነው። ጉድ። አሁን ደግሞ የዚህኛውን ጨረስን። አሁን ወዴት እንመለሳለን? ወደ ሁለተኛው ፋክተር ስንመጣ ኤክስ ፕላስ 3 ነው። ኤክስ ፕላስ 3 ላይ ከኔጌቲቭ 3 በታች ሆኑ ለምሳሌ እንደ ኔጌቲቭ 4 ኔጌቲቭ 5 ያሉ ቁጥሮችን ብትተኩ ምን ታገኛላችሁ? እዚህ ጋር ኔጌቲቭ ቁጥሮችን ነው የምናገኘው። ኦኬ ኔጌቲቭ ቁጥሮችን እናገኛለን። ኔጌቲቭ 3 በምንተካበት ደግሞ እዚህ ጋር 0 እናገኛለን። ኦኬ 0 እናገኛለን። አንድ ዘን በኔጌቲቭ 3 እና በ4 መካከል ያሉ ቁጥሮችን ብንተካ ደግሞ ምን እናገኛለን? ፖዚቲቭ ቁጥሮችን ነው የምናገኘው። ለምሳሌ ከኔጌቲቭ 2 ብትተኩበት እዚህ ጋር ፖዚቲቭ 1 ነው የምታገኙት። ኔጌቲቭ 1 ብትተኩበትም ፖዚቲቭ 2 ነው የምታገኙት። የምታገኙት መልስ በሞላ ፖዚቲቭ ነው ማለት ነው። ኦኬ ፖዚቲቭ ነው። ጉድ። 4 ስንተካበትስ ምን እናገኛለን? 4 ስንተካ የምናገኘው ፖዚቲቭ ነው። ኦኬ ከ4 በላይ የሆኑ ኤክስ ግሬተር ዛን 4 የኤክስ ዋጋ ከ4 በላይ የሆኑ ቁጥሮችን እዚህ ጋር በምንተካበት ሰዓት 5ን፣ 6ን፣ 7ን በምትተኩበት ሰዓት ምን እንደምታገኙት እዚህ ጋር ፖዚቲቭ ቫልዩ ነው የምታገኙት። ስለዚህ ይሄኛውም ፖዚቲቭ ይሆናል ማለት ነው። ጉድ ጨረስን ማለት ነው። የፋክተሮችን ጨረስን። ስለዚህ ይሄኛው ምንድነው የምናገኘው? ኤክስ ማይነስ 4 ሲባዛ ኤክስ ፕላስ 3 ነው ማለት ነው። የሁለቱን ሳይን ነው የምታባዙት። እዚህ ጋር የኤክስ ፕላስ 4 እዚህ ጋር ኔጌቲቭ ነው፣ የኤክስ ፕላስ 3 ኔጌቲቭ ነው። ኔጌቲቭ ታይምስ ኔጌቲቭ እዚህ ጋር ምን ይሆናል ማለት ነው? የሁለቱ ፕሮዳክት ፖዚቲቭ እናገኛለን። ኔጌቲቭ ሲባዛ በ0 ያው 0 ነው የምናገኘው። 0 ሲባዛ በፖዚቲቭ እዚህ ጋር 0 ነው የምታገኙት። እዚህ ጋር ኔጌቲቭ ነው የኛው ፖዚቲቭ። ኔጌቲቭ ሲባዛ በፖዚቲቭ ምን ታገኛላችሁ? ኔጌቲቭ ነው የምታገኙት። ፖዚቲቭ ታይምስ ፖዚቲቭ ደግሞ እዚህ ጋር ፖዚቲቭ ነው የምታገኙት። አያችሁ? ስለዚህ ጨረስን ማለት ነው። ሶሉሽናችን ምንድነው? እኛ የምንፈልገው እዚህ ጋር ሶልቭ ማድረግ የምንፈልገው ኢንኢኳሊቲ ምንድነው? ኤክስ ለዚህኛው ነው የምንፈልገው። ኤክስ ማይነስ 4 ታይምስ ኤክስ ፕላስ 4 ኤክስ ፕላስ 3 ምንድነው የሚለው? ለዛን 0 የሆነ ማለት በሌላ አነጋገር ምን ማለት ነው? ኔጌቲቭ የሆነው ማለት ነው። ኔጌቲቭ የሆነው የት ነው? እዚህ ሪጅን ላይ ብቻ ነው ኔጌቲቭ የሆነው። ስለዚህ ሶሉሽናችን ይሄ ይሆናል ማለት ነው። ሶሉሽናችን ማን ይሆናል ማለት ነው? እዚህ ጋር ያለው ኢንኢኳሊቲ ይሆናል። በዚህ መሰረት ሶሉሽናችን ምን ይሆናል ማለት ነው? ኔጌቲቭ 3 ለዛን ኤክስ ለዛን 4 ዊል ቢ አወር ሶሉሽን። እንደዚህ አድርገን መስራት እንችላለን። ነምበር ላይ ላይንን በኢንኢኳሊቲ በዚህ መልኩ ማስቀመጥ ትችላላችሁ። ከፈለጋችሁ በኢንተርቫል ደግሞ ኔጌቲቭ 3 4 አድርጋችሁ ማስቀመጥ ትችላላችሁ። ወይም ደግሞ በነምበር ላይን ደግሞ ነምበር ላይ ኔጌቲቭ 3 እዚህ ጋር 4 አድርጋችሁ በዚህ መልኩ ማስቀመጥ ትችላላችሁ። ኦኬ ከዚህ እስከዚህ ድረስ እነኚህን ስለማይጨምር ኦፕን ዶት ተጠቀምና በዚህ በነምበር ላይ ይሄ በኢንኢኳሊቲ ነው። ይሄ በኢንተርቫል ነው። ይሄኛው በነምበር ላይ ነው። አንድ አይነት ናቸው። በፈለጋችሁት ሶሉሽናችሁን በዚህ ከሶስቱ ባንዱ ማስቀመጥ ትችላላችሁ ማለት ነው። እንደዚህ አድርገን ሶልቭ ማድረግ እንችላለን። ኦኬ to make it more clear let's add one more example። ሌላ ኤግዛምፕል እንጨምር። እንደዚህ ሶልቭ አድርጉ ይለናል።
ምንድነው ሶልቭ የምናደርገው ኢንኢኳሊቲ ኤክስ ፕላስ 3 ታይምስ ዋት ኤክስ ፕላስ 2 ግሬተር ዛን ኦር ኢኳል ቱ 0 ነው የሚለው። ግሬተር ዛን ኦር ኢኳል ቱ 0 እና ከ0 በላይ የሆነው ይጠየቅ ነው። ይህን ሶልቭ ለማድረግ አሁን ፋክተሮችን የመጀመሪያ ኤክስ ፕላስ 3 ታይምስ ኤክስ ፕላስ 2 ኢኳል ቱ 0 አድርጌ ዜሮዎችን ማወቅ አለብኝ። ዜሮዎችን ሳውቅ ኤክስ ፕላስ 3 0 ነው ወይም ኤክስ ፕላስ 2 0 ነው በዜሮ ፕሮዳክት ሩል። ስለዚህ የኤክስ ዋጋ ምንድነው? ኔጌቲቭ 3 ነው ኦር የኤክስ ዋጋ ኔጌቲቭ 2 ነው ማለት ነው። እነኚህ ምንድናቸው? ሁለቱ ዚሮስ ናቸው። ዚሮስ ኦፍ ዘ ኢንኢኳሊቲ የኢንኢኳሊቲው ዜሮዎች ወይም የኢኩዌዥኑ ዜሮዎች እነኚህ ናቸው። ከዛ በኋላ ቅድም ባሳያችሁ መሰረት እንግዲህ በሳይን ቻርታችሁን ማዘጋጀት ነው። ዘን ቀጥሎ ምንድነው የምናደርገው? ዩዝ ኤ ሳይን ቻርት እንጠቀማለን። ሳይን ቻርት በምንጠቀምበት ሰዓት ደግሞ እዚህ ጋር ምንድነው የምናስቀምጠው? ፋክተሮቹን እናስቀምጣለን። ፋክተርስ አሉ እዚህ ጋር እንደዘን ዜሮቻችን እንግዲህ ማን ናቸው? ኔጌቲቭ 3 እና ኔጌቲቭ 2 ናቸው። ኔጌቲቭ 3 እና ኔጌቲቭ 2 ከኔጌቲቭ 3 በታች ኤክስ ለዛን ኔጌቲቭ 3 ኦኬ ኤክስ ለዛን ኔጌቲቭ 3 ኤክስ ኢኳልስ ቱ ኔጌቲቭ 3 ይሄ ዜሮአችን ነው። እንደዛ ነው ሶሉሽናችን በሁለቱ ሩቶች መካከል ማለት በኔጌቲቭ 3 እና በኔጌቲቭ 2 ከትንሽ ወደ ትልቅ ነው የምታስቀምጡት። ኔጌቲቭ 3 ለዛን ኤክስ ለዛን ኔጌቲቭ 2 እናስቀምጣለን። እንደዛን ኤክስ ኢኳል ኔጌቲቭ 2 አለ። ይሄኛውን ወደዚህ ላስጠጋላችሁ በደንብ እንታያችሁ ፋክተሮቹ ኤክስ ለዛን ኔጌቲቭ 3 ኤክስ ኢኳል ኔጌቲቭ 3 ኔጌቲቭ 3 ለዛን ኤክስ ለዛን ኔጌቲቭ 2 ኤክስ ኢኳል ኔጌቲቭ 2 እንደዛን ኤክስ ግሬተር ዛን ኔጌቲቭ 2 አድርገን እናስቀምጣለን። ከዛ ፋክተሮቻችን ማማ ናቸው? ኤክስ ፕላስ 3 እና ኤክስ ፕላስ 2 እንደዛን የሁለቱ ፕሮዳክት ኤክስ ፕላስ 3 ታይምስ ኤክስ ፕላስ 2 በቃ ከዚህ በኋላ ይሄን ሰንጠረዥ እንደዚህ እናስቀምጣለን። ሳይን ቻርታችን እንደዚህ እናስቀምጣለን። ሶሪ እንደዛን እንደዚህ እናስቀምጣለን። ጉድ ከዛ በኋላ እንግዲህ ምን ማድረግ ነው? ሰብስቲቱት ማድረግ ነው። የኤክስ ዋጋ ከኔጌቲቭ 3 በታች ከሆነ ኔጌቲቭ 4 ምናምን ከሆነ ኤክስ ፕላስ 3 ምን ይሆናል ብላችሁ መተካት ነው። እዚህ ጋር ለምሳሌ ከኤክስ ለዛ ኔጌቲቭ 3 ነው የሚለው አይደል? ከኔጌቲቭ 3 በታች ለምሳሌ ማን አለ? ኔጌቲቭ 4 ወሰዱ። ኔጌቲቭ 4ን እዚህ ጋር ሲተኩት አንድ ቫልዩ ከተካችሁ ይበቃል። ኔጌቲቭ 4 ፕላስ 3 ኔጌቲቭ 1 ኔጌቲቭ ነው የምናገኘው። ስለዚህ ይሄ ምን ይመጣል ማለት ነው? ኔጌቲቭ ይመጣል። ኔጌቲቭ 3 ሲሆን 0 ይመጣል። በኔጌቲቭ 3 እና በኔጌቲቭ 2 መካከል ለምሳሌ ኔጌቲቭ 1ን መውሰድ ትችላላችሁ። ኔጌቲቭ 2.5ን መውሰድ ትችላላችሁ። ኔጌቲቭ 2.5 በምትተኩም ሰዓት የምታገኙት ምንድነው? ፖዚቲቭ ቫልዩ ነው የምታገኙት። ኦኬ ፖዚቲቭ ቫልዩ ነው የምታገኙት። 2 በሚሆንበት ሰዓት የኤክስ ዋጋ ደግሞ ኔጌቲቭ 2 በሚሆንበት ሰዓት ስተኩት እዚህ ጋር ኔጌቲቭ 2 ፖዚቲቭ ነው የምታገኙት። ፖዚቲቭ ነው የምናገኘው። የኤክስ ቫልዩ ግሬተር ዛን ኔጌቲቭ 2 ማለት ኔጌቲቭ 1 እንደ 0 ምናምን ደግሞ ስተኩበት እዚህ ጋር ምንድነው የምታገኙት? አሁንም ፖዚቲቭ ነው የምታገኙት። ጉድ ሁለተኛው ላይ እንተካለን። ሁለተኛው ፋክተር ላይ ስተካ አሁንም የኤክስ ዋጋ ለዛ ኔጌቲቭ 3 በሚሆንበት ሰዓት እዚህ ጋር ምን እናገኛለን? ኔጌቲቭ 3 ሲሆን የምናገኘው ኔጌቲቭ ነው። በኔጌቲቭ 3 እና በኔጌቲቭ 2
በሚሆን መካከል ለምሳሌ ኔጌቲቭ 2.5ን ብትወስዱም የምታገኙት ቫሊዩ ኔጌቲቭ ነው የሚሆነው። ትንሽ መብራት እያስቸገረ ነው፣ ለዛ ነው። እሺ እንደዘን የኤክስ ዋጋ ኔጌቲቭ 2 በሚሆንበት ሰዓት ደግሞ ይሄኛው ምን ይመጣል? ዜሮ ይመጣል። ኦኬ ሶ የኤክስ ቫልዩ ደግሞ ከኔጌቲቭ 2 በላይ በሚሆንበት ሰዓት ይሄ ፖዚቲቭ ይመጣል። ከዛ ይሄ የሁለቱ ፕሮዳክት ነው። የኤክስ ፕላስ 3 እና የኤክስ ፕላስ 2 የሁለቱ ሳይኖች ብዜት ስትወስዱ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው የምታገኙት። ይሄ ዜሮ ይመጣል። ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ፣ ይሄ ዜሮ ይመጣል። ፖዚቲቭ ታይምስ ፖዚቲቭ ፖዚቲቭ። ኦኬ ሶ አሁን ኢኒኳሊቲያችን እናምጣው። ኢኒኳሊቲያችን ምንድን ነው የሚለው የተሰጠን መጀመሪያ እንድንሰራ የተጠየቅነው ኢኒኳሊቲ ምንድን ነው? ኤክስ ፕላስ 3 ታይምስ ኤክስ ፕላስ 2 ግሬተር ዛን ኦር ኢኳል ቱ ዜሮ ነው የተባለው። ሶ ኤክስ ፕላስ 3 ታይምስ ኤክስ ፕላስ 2 ግሬተር ዛን ኦር ኢኳል ቱ ዜሮ። ኦኬ ይሄን ስናደርግ አሁን እንግዲህ እዚህ ጋር ሳይኖቻችንን አይተን ነው ሶሉሽኑ እንዲተርማ የምናደርገው ማለት ነው። ግሬተር ዛን ኢኳል ቱ ዜሮ ማለት ዜሮ እና ከዜሮ በላይ እንደማለት ነው። ይሄ ማለት ምን ማለት ነው? ግሬተር ዛን ኦር ኢኳል ቱ ዜሮ ማለት ዜሮ እና ከዜሮ በላይ እንደማለት ነው። ኦኬ ስለዚህ ሶሉሽናችን ያው ዜሮ እና ከዜሮ በላይ ወደዚህ ፖዚቲቭ ነው፣ ከዚህ ጀምሮ ወደዚህ እንደማለት ነው። ዜሮ እና ከዜሮ በላይ ወይም ወደዚህ ፖዚቲቭ አይደለ፣ ከዚህ ጀምራችሁ ወደዚህ ፖዚቲቭ የሆነውን አቅጣጫ ነው የምንይዘው ማለት ነው። ስለዚህ ሶሉሽናችን ምን ይሆናል ማለት ነው? ሶ አወር ሶሉሽን ዊል ቢ ይሄው ከኔጌቲቭ 3 ይሄ የሚጀምረው እዚህ ጋር እንደምታዩት ከኔጌቲቭ 3 ነው። ሶ ኔጌቲቭ 3 ይጨምራል። ኔጌቲቭ 3 ግሬተር ኦር ኢኳል ቱ ስለሚል ይጨምራል። እዚህ ጋር የምትጠቀመው ምን አይነት ብራኬት ነው ማለት ነው? ክሎዝድ ብራኬት እጠቀማለሁ። ሶ ወደዚህ ማን አለ? ኔጌቲቭ ኢንፊኒቲ ዩኒየን እዚህም ጋር ልክ እንደዛው ከስንት ነው የሚጀምረው? ይሄ ዜሮ ከሁለት ከኔጌቲቭ 2 ሶ ኔጌቲቭ 2 ወዴት? ወደ ላይ። ሶ ፖዚቲቭ ኢንፊኒቲ ይጠቀማለሁ ማለት ነው። ሶ ዚስ ኢዝ አወር ሶሉሽን። ሶ በዚህ መልኩ እንግዲህ ማንኛውንም ኳድራቲክ ኢኒኳሊቲ በሳይን ቻርት ሶልቭ ማድረግ ትችላላችሁ በዚህ መልኩ። ጉድ ሶ ቀጥሎ የምናየው እንግዲህ ሳም አፕሊኬሽንስ ኦፍ ኢኒኳሊቲስ ነው። አፕሊኬሽንስ ኦፍ ኢኒኳሊቲስ ኦኬ ምን ማለት ነው ይሄ? እነኚህ የኢኒኳሊቲ ኮንሰፕት በሪል ላይፋችን ወይም ደግሞ በእውነተኛው ዓለም ላይ ያላቸው ጠቀሜታ ምንድን ነው የሚለውን የምናይበት ይሆናል ማለት ነው። ሶ እዚህ ጋር እንግዲህ የምናያቸው በሞላ ምንድን ናቸው? በአፕሊኬሽን ስር የምናያቸው ፕሮብለሞች ወርድ ፕሮብለሞች ናቸው። እነኚህን ወርድ ፕሮብለሞች እንግዲህ ሶልቭ ለማድረግ ወርድ ፕሮብለምስ ዋረበረትስ ሶልቭ በምናደርግበት ሰዓት እንግዲህ መከተል ያለባችሁ ስቴፖች አሉ። የመጀመሪያው ስቴፕ ምንድን ነው? ሪድ ዘ ፕሮብለም ሪፒትድሊ ማለት ነው። እስከ መቼ ደጋግማችሁ ማንበብ ይኖርባችኋል ማለት ነው። እስከ መቼ ነው የምታነቡት? በደንብ እስከምትረዱት ድረስ ማንበብ ይኖርባችኋል ማለት ነው። ከዛ በኋላ ከተረዳችሁ በኋላ አይደንቲፋይ ታደርጋላችሁ። አይደንቲፋይ ዋትስ ጊቨን ኤንድ ዋትስ ሪኳየርድ ሶ ምን እንደተሰጠንና ምን እንደምንፈልግ እንለያለን ማለት ነው። እዛ ቀጥሎ የምታደርጉት ስቴፕ ምንድነው? የተሰጣችሁን ወርድ ኤክስፕሬሽን በቃላት የተገለጸውን ነገር ወደ ማትማቲካል ኤክስፕሬሽን እንቀይራለን ማለት ነው። ከዛ በኋላ ሶልቭ እናደርጋለን። ይሄ መሰረታዊ የሆነ የወርድ ፕሮብለሞች አፈታት ዘዴ ነው ማለት ነው። ይህንን በደንብ ታሳቢ ማድረግ ይኖርባችኋል። ወደ መጀመሪያው ኤግዛምፕል እንሄዳለን ማለት ነው። የመጀመሪያውን ኤግዛምፕል እስኪ አብረን እናየው። የመጀመሪያው ኤግዛምፕል ምንድነው የሚለው? ከበደ ሃዝ ስታርትድ ሴቪንግ አካውንት ፎር ባይንግ ትራክተር። አቶ ከበደ የሚባል ሰው እንግዲህ ምን እያደረገ ነው? ሴቪንግ አካውንት ጀመረ ማለት ነው። ቁጠባ ጀመረ ማለት ነው በባንክ። ሂ ሴቭድ ብር 6000
6000 ብር ሴቭ አድርጓል እስከ ባለፈው መንዝ up to the last month and plans to add ብር 1000 each month until he saves more than ብር 80000 ምንድነው ፕላን ያደረገው እስከ ባለፈው ወር እንግዲህ አቶ ከበደ ባንክ አካውንቱ የቆጠበው ወይ ያጠራቀመው የገንዘብ መጠን 6000 ብር ነው። ከእንደገና ደግሞ እቅዱ ምንድነው በየወሩ 1000 ብር ቆጥቦ 80000 ብር በላይ መቆጠብ አለበት ማለት ነው። በየወሩ 1000 ብር እየቆጠበ ከ6000 ብሩ ላይ ማለት ነው ቆጥቧል። አሁን 6000 ብር አካውንቱ ላይ አለ ማለት ነው። እንዘን እቅዱ ምንድነው በየወሩ 1000 ብር መቆጠብ እና ከ80000 ብር በላይ ቆጥቦ ትራክተሩ መግዛት ነው እቅዱ። ኦኬ ሶ he saved ብር 6000 up to the last month and plans to add ብር 1000 each month until he saves more than ብር 8000 ይሄ እንግዲህ እቅዱ የሚቀጥለው እስከ መቼ ነው ማለት ነው? ከ80000 ብር በላይ መሰብሰብ እስኪችል ድረስ ማለት ነው። it's all about and then write and solve the inequality አሁን ምንድነው ከዛ በኋላ ይሄን ወርድ ፕሮብሌም ላይ ሶልቭ አድርጉ ነው የተባለው። ዘን ኢንተርፕሬት the answer መጨረሻ የምታገኙትን መልስ ደግሞ መተርጎም አለባችሁ። ኢንተርፕሬት አድርጉ ነው የተባለው። so how many months does he need to save more than ብር 8000 ስለዚህ ጥያቄው ምንድነው አቶ ከበደ እንግዲህ በእቅዱ መሰረት ቆጥቦ ከ80000 ብር በላይ ለመሰብሰብ ወይም ደግሞ ለማጠራቀም ምን ያክል ወራት ይፈጅበታል ነው ጥያቄው። how many months does he need ምን ያክል ወራት ያስፈልጉታል የሚፈልገውን የገንዘብ መጠን ለመቆጠብ ነው ጥያቄው። ኦኬ ስለዚህ በደንብ ተረድታችሁታል ብዬ አስባለሁ። ምንድነው አንዴ ልድገምላችሁ። ከበደ has started saving account for buying tractor so የቁጠባ አቶ ከበደ እንግዲህ የቁጠባ ሂሳብ ከፍቶ ጀምሯል መቆጠብ። ምን ሊያደርግ ነው? ትራክተር ለመግዛት እና እስከ ባለፈው ወር የቆጠበው የገንዘብ መጠን ስንት ነው? 6000 ብር። ከዛ ደግሞ እቅዱ እንግዲህ በሚቀጥለው ጊዜ እቅዱ ምንድነው በየወሩ 1000 ብር እየቆጠበ ከ80000 ብር በላይ ገንዘብ ሰብስቦ የሚፈልገውን ትራክተር መግዛት ነው እቅዱ። ሶ ይሄን ለማድረግ ምን ያክል ወራት ይፈጅበታል ወይም ደግሞ ያስፈልገዋል ለአቶ ከበደ ነው ጥያቄው። it's all about ሶ ይሄን ወርድ ፕሮብሌም እንግዲህ አሁን በደንብ ተረድታችኋል። ምን እንደጠየቃችሁ ምን እንደሰጣችሁ ለይታችኋል ማለት ነው። ሶ ይሄንን ከተረዳም በኋላ እንግዲህ አሁን ሪኳየርድ ምንድነው ነምበር ኦፍ መንዝ ሪኳየርዳችን ወይም የምንፈልገው ምንድነው ነምበር ኦፍ መንዝ ነው የሚያስፈልጉት ከበደ የሚያስፈልገው የወራት ብዛት ለመቆጠብ። ጊቭናችን ደግሞ ምንድነው 6000 ብር ከዚህ በፊት እንደቆጠበ ፐር መንዝ ሴቪንግ አማውንት ነው። ሴቪንግ አማውንት 1000 ብር ነው። 1000 ብር ፐር መንዝ ነው። ፐር መንዝ 1000 ብር ነው። ሴቭድ አማውንት ደግሞ አለው። ኦሬዲ የቆጠበው ደግሞ አማውንት አለ። ሴቭድ አማውንት ደግሞ ስንት ነው? 6000 ብር። ኦኬ 6000 ብር ነው። ሶ አጠቃላይ ደግሞ እንግዲህ ኩሉ መቆጠብ የሚፈልገው 80000 ብር ነው ማለት ነው። ሶ እንዴት እንሰራለን ከተባለ እንግዲህ እንዴት ነው ወደ ማቴማቲካል ኤክስፕሬሽን የምቀይረው? ይሄን 6000 ብር አለ። 6000 ብር ላይ እንግዲህ ቆጠበ ማለት እየደመረ እየጨመረ ነው የሚሄደው ማለት ነው። ሶ አዲሽን ነው የምጠቀመው። ስንት ነው የሚጨምረው? 1000 በየስንት ጊዜው ነው የሚጨምረው? በየወሩ መንዝ ኤም ልባለው ማለት ነው። እና ይሄ የሚቆጥበው ከ6000 ብር ላይ በየወሩ የሚጨምረው የ1000 ብር የቁጠባ መጠን በሆነ ወራት ተባዝቶ ማለት ነው 6000 ብር ሲደመር የምናገኘው አማውንት እሱ ትክክለኛ ግቡን ወይም ደግሞ የሚፈልገውን አማውንት የሚፈልገውን ትራክተር ለመግዛት እንግዲህ የዚህ አማውንት የቆጠበውና ኦሬዲ የቆጠበውና ወደፊት የሚቆጠበው መጠን ተደምሮ ምን መሆን አለበት? ከ80000 ብር በላይ ማለት ነው ማለት ነው። በላይ የሚለውን ቃል እዚህ ጋር በደንብ አስታውሱ። ኦኬ ግሬተር ዛን ይላል። ሶ ግሬተር ዛን ስንት መሆን አለበት? ከ80000 ብር በላይ መሆን አለበት። ግሬተር ዛን ስለዚህ ምን አገኘን ማለት ነው? ኢኒኳሊቲ አገኘን ማለት ነው። ይሄ ኢኒኳሊቲ ነው። ኦኬ ከዛ ሶልቭ ፎር ዋት ኤም ማለት ነው።
ሶ 1000 ፐር መንዝ ኤም አለ ግሬተር ዛን እዚህ ጋር 80 ሺህ አለ እዚህ ጋር 6000 ወደዛ ወስዳት ምን ይሆናል መቀነስ ይሆናል። ኦኬ ሶ 1000 ኤም መንዝ ነች። ኤም ሪፕሬዘንት የምታደረገው ኤም ስታንድስ ፎር ዋት ነምበር ኦፍ መንዝ ኦር መንዝ እንደማለት ነች። ሶ ግሬተር ዛን 80 ሺህ ሲቀነስ 6000 74 ሺህ ብር። ከዛ ኤም ብቻውን ለማስቀረት ይሄንንም ለአንድ ሺህ አካፍለዋለሁ ይሄኛውንም ለአንድ ሺህ አካፍለዋለሁ። ሶ ይሄ በዚህ ይጣፋል ማን ይቀራል እዚህ ጋር ኤም ግሬተር ዛን የ30 በዚህ ይጣፋል ማን ይቀራል 74። ሶ ኤም ግሬተር ዛን 74 ምን ማለት ነው? ይሄ መጨረሻ ምን አድርጉ ከሰራችሁ በኋላ የኤምን ዋጋ ካወቃችሁ በኋላ ምን አድርጉ ይላል ኢንተርፕሬት አድርጉ ተርጉሙ ይላል። ሶ ኤም ግሬተር ዛን 74 ማለት ከጥያቄው መንፈስ አንጻር ይሄን ስንተረጉመው ምን ማለት ነው? ከበደ ኒድስ ሞር ዛን ግሬተር ዛን ስለሆነ ማለት ነው። ይሄ ለዛን ቢሆኑ ለዛን እንል ነበር። ሶ እዚህ ጋር ግሬተር ዛን ስለሆነ ሞር ዛን እንላለን። ሞር ዛን 74 መንዝስ ማለት ነው። ቱ ሴቭ ዋት ቱ ሴቭ the money greater than 80 ሺህ ከ80 ሺህ ብር በላይ ለመቆጠብ እንግዲህ አቶ ከበደ ስንት ወራት ያስፈልጉታል ማለት ነው? የሚፈልገው እቅድ ለማሳካት 74 ወራቶች ወይም ደግሞ 74 መንዝስ ያስፈልጉታል ማለት ነው። ይሄ ማለት በሌላ አነጋገር 74 መንዝ ማለት ነው ማለት ነው። 74ን መንዝ ማለት ከማን ጋር እኩል ነው? አንድ እንግዲህ አንድ year 1 year 12 መንዝ ነው። ኦኬ አንድ አመት ማለት 74 መንዝ ማለት እንግዲህ ምንድነው ለ12 ባካፍለው ስንት ይመጣል ማለት ነው? 6 እና 2 ትርፍ ይኖራል። 6 በ12 72 ስለሚመጣ እዚህ ጋር 74 ነው 2 መንዝ ይኖራል ማለት ነው። ስንት ይፈጃል ማለት ነው? 6 አመት and 6 years and 2 months ማለት ነው። ከበደ እንግዲህ የሚፈለገውን የገንዘብ መጠን ለመቆጠብ 6 አመት ከ2 ወር ያስፈልገዋል ማለት ነው። 6 አመት ከ2 ወር ያስፈልገዋል ማለት ነው። ጉድ ወደ ሁለተኛው ኤግዛምፕል እንሄዳለን። ወደ ሁለተኛው ኤግዛምፕል ስንሄድ ሁለተኛው ኤግዛምፕል ደግሞ ምን ይላል? ጫልቱ likes to text messages to her friends using her cell phone። ጫልቱ እንግዲህ ምን ልታደርግ ነው? ሜሴጅ ወይም ቴክስት ሜሴጅ ልትልክ ነው ማለት ነው። ለማን? ለጓደኞቿ። ኦኬ በምንድን ነው የምትልከው? በሞባይል ስልኳ የመላክ እቅድ አላት ማለት ነው። ወይም ደግሞ ትልካለች። and she's charged ፐርሰንት ቻርጅ የምታደርገው ቻርጅድ አማውንታችን ጫልቱ በእያንዳንዱ ሜሴጅ የምትከፍለው የገንዘብ መጠን ስንት ነው? 0.20 ሳንቲም ነው የምትከፍለው። ኦኬ ብር 0.20 ብር ቻርጅ ትደረጋለች ወይም ደግሞ 20 ሳንቲም ትከፍላለች ማለት ነው። 20 ሳንቲም ወይም ደግሞ 0.2 ብር ለእያንዳንዱ ሜሴጅ ይቋረጥባታል ማለት ነው። and her telephone has አጠቃላይ አሁን ስልኳ ላይ ያለው የገንዘብ መጠን የሞላችው የካርድ መጠን ማለት ነው ስንት ነው? 50 ብር ካርድ ስልኳ አለው። ስልኳ የ50 ብር ካርድ አለው ማለት ነው። and she is allowed to have a bill that is at most የሚለውን ቃል እዚህ ጋር ያዙ በደንብ። at most ቢበዛ እንደማለት ነው። ቢበዛ ስንት ነው? እስከ 80 ብር ድረስ ነው መላክ የምትችለው እሷ። ስልኳ ላይ ስንት አለ? amount in her phone ስልኳ ላይ ያለው አማውንት ስንት ነው? 50 ብር ነው። ኦኬ 50 ብር ነው። አትሞስት ደግሞ መላክ የምትችለው አጠቃላይ መጠኑ
የሚፈቀድላት መጠን 80 ብር ነው። የ80 ብር ነው መላክ የምትችለው ማለት ነው። አትሞስ የሚለው ቃል አሁን ከማን ጋር ነው በኢኒኳሊቲ አሁን ከየትኛው ምልክት ጋር ነው ማች የሚያደርገው? ቢበዛ 80 ብር ድረስ ነው ማክሲመሙ ማለት ነው። ዳት ሚንስ ከ80 በታች ነው ማለት ነው። ስለዚህ 80 እና ከ80 በታች እንደማለት ነው። የምጠቀመው ምንድን ነው እዚህ ጋር እንደዚህኛው አትሞስ ስለሚለው ቃል ነው ኢኒኳሊቲው የሚነግረኝ። ማነው እሱ? ለዛን ኦር ኢኳል ቱ የሚለውን ይነግረኛል ማለት ነው። ቢበዛ 80 ብር ድረስ ወይም ደግሞ ከ80 ብር በታች እና ማክሲመሙ ደግሞ 80 ብር። ከዛ ምንድነው የሚለን? ራይት ኤንድ ሶልቭ ዘ ኢኒኳሊቲ። ራይት ኤንድ ሶልቭ ዘ ኢኒኳሊቲ። አሁን መጀመሪያ ኢኒኳሊቲውን እስኪ እንጻፈው። ስለዚህ ምንድነው የምናደርገው? ሜሴጁን ነምበር ኦፍ ሜሴጁን ይጠቅነው ምንድነው? ሃው ሜኒ ሜሴጅስ ካን ሺ ቴክስት አት ሞስት። ማክሲመም ልትልክ የምትችለው የቴክስት ብዛት ስንት ነው ነው። ማክሲመሙ ስንት ነው? ነምበር ኦፍ ሜሴጅስ ኤም ብለው፣ ስለዚህ 0.20 ሳንቲም 0.20 ብር ታይምስ ኤም ለእያንዳንዷ ሜሴጅ በሜሴጁ ብዛት አባዘዋለሁ ማለት ነው። ለአንድ ሜሴጅ ስንት ነው የምትከፍለው? 20 ሳንቲም ወይም ደግሞ 20 ሳንቲም በብር ሲቀየር ስንት ነው የመጣው? 0.2 ብር ይመጣል ማለት ነው። ምክንያቱም አንድ ብር ማለት ስንት ነው? አንድ ብር 100 ሳንቲም ነው፣ 100 ሴንትስ ነው። ስለዚህ 0.2 ብር ማለት ወይም ደግሞ 20 ሳንቲም ማለት 20 ሴንቲ ማለት ስንት ይመጣል ማለት ነው? 0.2 ብር ይመጣል ማለት ነው። ስለዚህ 0.2 ብር ወይም ደግሞ 20 ሳንቲም ለእያንዳንዱ ሜሴጅ ትከፍላለች። ከዛ ስልኳ ላይ ስንት ነው ያለው? 50 ብር ስልኳ ላይ ያለው አለ። እሱ ለዛን ኦር ኢኳል ቱ አትሞስ ስንት ነው ደግሞ ከፍተኛ የምትችለው? 80 ብር። በቃ እንደዚህ አድርገን በኢኒኳሊቲ አስቀመጥ ነው ማለት ነው። ከዚህ በኋላ ኢኒኳሊቲ ምን ማድረግ ነው? ሶልቭ ማድረግ ነው። ኢኒኳሊቲውን ሶልቭ ማድረግ ነው። ስለዚህ ስንሰራው እሱ 0.20 ሜትር ለዛን ኦር ኢኳል ቱ 80 ያለ 50 ወደዛ ሲሻገር መቀነስ ይሆናል። 0.20 ሜትር ለዛን ኦር ኢኳል ቱ 80 ሲቀንስ 50 30 ይመጣል። ይሄ 0.2 ማለት በቀላሉ እንዲገባችሁ ወደ ፍራክሽን ቀይረው 0.2 ማለት 2/10ኛ እንደማለት ነው። ኦኬ ሜሴጅ ለዛው ኢኳል ቱ 30 ይሳቃለው በሁለት አንድ በሁለት 5 ይሆናል። ስለዚህ ማለት 1/5ኛ ነምበር ኦፍ ሜሴጅ ለዛን ኢኳል ቱ 30። ከዛ 5 ብቻውን ለማስቀረት ምን አደርጋለሁ? በ1/5 ግልባጭ በ1/5 ግልባጭ ሁለቱንም ሳይድ አባዘዋለሁ ማለት ነው። ይሄኛውንም በ5 ባባዛው ይሄኛውንም በ5 ባባዛው ይሄ 5 በዚህ ይጣፋልና ሜሴጅ ይቀራል። 30 ሲባዛ በ5 ስንት ይመጣል? ለዛ ኦር ኢኳል ቱ 150 ይመጣል ማለት ነው። 150 ኤም ለዛ ኦር ኢኳል ቱ 150። እዚህ ጋር ጥያቄው ጋር ምን ይላችኋል? ሶልቭ አድርጉ ራይት ኤንድ ሶልቭ ዘ ኢኒኳሊቲ አንድ ዘን ቀጥሎ ምን አድርጉ ይላል። ይሄውን ኤም ለዛ ኦር ኢኳል ቱ 150። በቃ እዚህ ላይ ካቆመን አሁን ይሄ ትርጉም የለሽ ነገር ነው። ኤም ለዛ ኦር ኢኳል ቱ 150። ምን ማድረግ አለብኝ? ቀጥዬ ከጥያቄው ሐሳብ ተደስቼ ይሄን ኢንተርፕሬት ማድረግ መተርጎም አለብኝ ማለት ነው። ስለዚህ አሁን ይሄን ሲተረጎም ምንድነው የሚነግረን? ጫልቱ ምን እንደምታደርግ ነው የሚነግረን። ጫልቱ ካንሴንድ ማክሲመም ከፍተኛ ማለት ነው። ማክሲመም ኦፍ 150 ቴክስት ሜሴጅስ ማለት ነው። ኦኬ ጫልቱ ካንሴንድ ማክሲመም ኦፍ 150 ቴክስት ሜሴጅስ መላክ ትችላለች ማለት ነው። ስለዚህ አጠቃላይ እንግዲህ እስከ ስንት ሜሴጆች መላክ ትችላለች ለጓደኞቿ ማለት ነው? ጫልቱ እስከ 150 ሜሴጆችን ወይም ቴክስት ሜሴጆች የጽሁፍ መልእክቶችን ለጓደኞቿ መላክ ትችላለች ማለት ነው፣ ባላት ብር ማለት ነው። በዚህ
የብር መጠን ይሄን ማድረግ ትችላለች ማለት ነው። ሶላባውት the last example መጨረሻ ላይ የምናየው ወርድ ፕሮብለም ደግሞ ምንድነው የሚለው the length of a normal human pregnancy ልብ አድርጉ ኖርማል የሚለውን ቃል አስምሩበት ኖርማል human pregnancy pregnancy እንላችኋል is from ከ37 to 41 ዊክስ ነው። ይህ ኖርማል የሚባለው ወይም ደግሞ ጤነኛ የሆነ የአንዲት ሴት የእርግዝና ጊዜ ወይም የእርግዝና ወቅት ከ37 እስከ 41 ሳምንታት ያክል ነው። ከ37 እስከ 41 ሳምንታት ያክል ጊዜን ይወስዳል። ይሄ ስታንዳርድ የወጣ በሕክምናው ዓለም የሚታወቅ ማለት ነው። አንድ እርግዝና ኖርማል ነው ወይም መደበኛ እርግዝና ነው ከተባለ ከ37 እስከ 41 ሳምንታት ውስጥ ወይም ደግሞ ይህን ያክል ጊዜ ይፈጃል ማለት ነው። ጉድ ኢንክሉሲቭ ነው። ኤ ምንድን ነው የሚላችሁ? ኤ ላይ የምንጠየቀው ራይት አን ኢኒኳሊቲ ሪፕሬዘንቲንግ ኖርማል ሌንግዝ ኦፍ ፕሬግናንሲ ኖርማል ሌንግዝ ኦፍ ፕሬግናንሲን በኢኒኳሊቲ ኤክስፕረስ አድርጉ ይሄንን የተባለው። ስለዚህ የመጀመሪያው ስራችን እንግዲህ ምንድን ነው? እዚህ ጋር ፕሬግናንሲ ታይሙ የተሰጠን በምንድን ነው? በዊክ ነው ማለት ነው። ሌት ደብሊው ቢ ነምበር ኦፍ ዊክስ የዊኮችን ብዛት ወይም ደግሞ የሳምንታቱን ብዛት በደብሊው በወክለው ኖርማል ፕሬግናንሲ ማለት ምንድን ነው? ለዛ ነው ሪኮርድ እዚህ ጋር በደንብ አድርጋችሁ ተከታተሉ። ምንድን ነው የሚለው? the length of a normal human pregnancy is from 37 to 41 weeks ምን ይላል? እዚህ ጋር መጨረሻ ያለችውን ቀላያችኋት ኢንክሉሲቭ ይላል። ኢንክሉሲቭ ማለት ምንድን ነው? ያካትታል እነኚህን ማለት ነው። ዛት ሚንስ 37 ራሱ ሊሆን ይችላል ወይም ደግሞ 41 ሊሆን ይችላል። ከእንደገና ደግሞ በ37 እና በ41 መካከል ሊሆን ይችላል ማለት ነው። ዛት ክሊር 3 ኮንዲሽን ነው ያለው እዚህ ጋር 3 ኮንዲሽን 37 ከሆነ 37 ሳምንት ከሆነ ኖርማል ነው። 41 ሳምንትም ከሆነ ኖርማል ነው። ከእንደገና ደግሞ በ37 እና በ41 መካከል ከሆነም ኖርማል ነው። ስለዚህ ባውንደሪ ቫልዩዎቹ ዳርና ዳር ያሉትን 37 እና 41 ምን ያደርጋል ማለት ነው? ያጠቃልላል ማለት ነው። ያጠቃልላል የሚለው ቃል ያው እዚህ ጋር ኢንክሉሲቭ ማለት እሱ ነው። ኢንክሉሲቭ። ስለዚህ እዚህ ጋር ማን አለ? በዚህ በኩል ማን አለ? 41። በዚህ በኩል ማን አለ? 37። እነሱን ይጨምራል አይጨምርም? ይጨምራል። ይሄ ነምበር ኦፍ ዊክስ ደግሞ መሀል ላይ ያለው ምንድን ነው? ከ37 በላይ ነው። 37 እና ከ37 በላይ ለዛም ኦር ኢኳል ቱ ነገር ግን 41 እና ከ41 በታች 41 እና ከ41 በታች በዳና በዳር አድርጌ ግን እዚህ ጋር የምጠቀመው ምንድነው? ለዛን ሰው የምጠቀመው ለዛም ኦር ኢኳል ቱ ለምንድነው? ለዛም ኦር ኢኳል ቱ የምጠቀመው እዚህ ጋር ኢንክሉሲቭ የሚል ቃል ስላለ ነው። ይሄ ኢንክሉሲቭ የሚለው ቃል ባይኖር የምጠቀመው ምን ነበረ? ችኛዋን 37 ለዛን ደብሊው ለዛን 47 ነበር። በ37 እና በ41 መካከል ብቻ ነበር የምጠቀመው። ነገር ግን እዚህ ጋር ኢንክሉሲቭ የሚለው ቃል ስላለ እሱን እጠቀማለሁ ማለት ነው። በኢኒኳሊቲ እንደዚህ አድርጌ እገልጻለሁ። ይሄ ምንድነው የሚገልጽልኝ? የኖርማል ፕሬግናንሲ ታይም የአንዲትን ሴት ኖርማል የሆነ ፕሬግናንሲ ታይሟ በኢኒኳሊቲ ሲገለጽ ይሄን ይመስላል። ጉድ ቢ ምንድነው የሚላል? ቢ ራይት ዘ ኮምፓውንድድ ኢኒኳሊቲ ሪፕሬዘንቲንግ አን አብኖርማል ሌንግዝ ፎር ፕሬግናንሲ። ስለዚህ ኖርማሉን ተመልከቱ። ኖርማል ፕሬግናንሲ ምንድነው ብለናል? ኖርማል ፕሬግናንሲ 37 እና ከ37 በላይ ነገር ግን
41 እና ከ41 በታች ሳምንታት ነው ኖርማል። ከዚህ ውጭ ከሆነ ያ ፕሬግናንሲ ምን አይደለም ማለት ነው፣ አብኖርማል ነው ማለት ነው፣ ወይም ደግሞ ኖርማል አይደለም እንደማለት ነው። ስለዚህ አብኖርማል ፕሬግናንሲ የሚባለው ደግሞ አብኖርማል ፕሬግናንሲ የምንለው እንግዲህ ከዚህ ሬንጅ ውጭ ነው። ከ37 ያነሰ ወይም ከ41 በላይ ከሆነ ያ ነገር ምን አይደለም እንላለን፣ ኖርማል አይደለም ወይም ደግሞ አብኖርማል ነው እንላለን ማለት ነው። ስለዚህ ይህን ታርጌ ገልጸዋለሁ እና አድርጌ ገልጸዋለሁ። ይሄኛውን ደብሊው ነምበር ኦፍ ዊክስ ለዛን 37 ከሆነ ከ37 ሳምንት ካነሰ አብኖርማል ነው ወይም ደግሞ ኖርማል እርግዝና አይደለም። ኦር ዋት ከ41 ሳምንት ከበለጠ ግሬተር ዛን 41 ከ41 ከበለጠ ይሄም አብኖርማል ነው ማለት ነው። ስለዚህ እነኚህ ሁለቱ አብኖርማል ፕሬግናንሲን ያሳያሉ ማለት ነው። ኦኬ አብኖርማል ፕሬግናንሲ እንደዚህ አድርገን ልንገልጸው እንችላለን ማለት ነው። ኢንኢኳሊቲ ተጠቅመን ነምበር ኦፍ ዊኩን ከ37 ሳምንታት በታች ከሆነ አብኖርማል ነው ወይም ደግሞ ኖርማል አይደለም፣ ወይም ደግሞ ከ41 ሳምንት በላይ ከቆየ እርግዝና ነው ኖርማል እርግዝና አይደለም ማለት ነው። እሱን በዚህ መልኩ በኢንኢኳሊቲ ኤክስፕረስ ማድረግ እንችላለን ማለት ነው። ኢትስ ኦል አባውት ቻፕተር 4። ኔክስት እንግዲህ በሚቀጥለው ቪዲዮችን የምንገናኘው ምንድን ነው? የሚቀጥለው ቪዲዮችን ትኩረት የሚያደርገው ዩኒት 5 ላይ ነው። እዚህ ጋር ያለውን እንግዲህ ዩኒት 4 ላይ ማጠቃለያ መልመጃም አለ። እሱን እንግዲህ እስካሁን ባየናቸው ቪዲዮዎች የተመለሳችሁ እያያችሁ ኤክሰርሳይሶችን ደጋግማችሁ በመስራት ራሳችሁን የበለጠ ማብቃት ትችላላችሁ ማለት ነው። ኔክስት የምናየው እንግዲህ ዩኒት 5 ትሪጎኖሜትሪ የሚለውን ፓርት ይሆናል ማለት ነው። ኢንትሮዳክሽን ቱ ትሪጎኖሜትሪ ምንድን ነው ምናምን የሚሉትን ጠቅላላ ሀሳቡን ደግሞ በደንብ እንመለከታለን ማለት ነው። ለነበረኝ ጊዜ ቴንክ ዩ ቬሪ ማች።